እንግዲህ እንጀምር። እሺ ስለ ክርስቶስ ስናወራ አልኳችሁ። ክርስቶስ ከዘላለሙም አምላክ ነው፣ ሰው አይደለም። አምላክ ብቻ ነበረ። አምላክ ማን ነው? አብ አምላክ ብቻ እንደሆነ ሁሉ ወልድም አምላክ ብቻ ሆኖ ይኖር ነበረ። ልክ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ እንደተነገረው አልኳችሁ። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ ይልና ቃልም አምላክም ሰውም ነበር ይላል? አይደለም። እሺ አምላክ ነበረ፣ እግዚአብሔር ነበረ ይላል። ስለዛ ከዘላለሙም ጌታችን ኢየሱስ አምላክ ብቻ ሆኖ ይኖር ነበረ ከዘላለሙ። ስለዚህ የመጀመሪያው አምላክነቱ ይሄ ነው። የምንነሳው ከሰውነት አይደለም፣ የምንነሳው ከአምላክነት ነው። ከአምላክነት እንነሳና አምላክነቱን ተረድተን አውቀን ከዛ በኋላ ያ አምላክ ደግሞ የዘላለም አምላክ ደግሞ ስጋን የራሱ ስላደረገ ሰውነትን የራሱ ስላደረገ በዛ በኩል ደግሞ ስለ ሰውነቱ እናወራለን ማለት ነው። ስጋን ሰውነትን የራሱ ስላደረገ በዘመን ውስጥ በዘመን ፍጻሜ ወይም ከእመቤታችን ከቅድስት ድንግል ማርያም በስጋ ሲወለድ ማለት ነው። ያኔ ደግሞ ስለ ሰውነቱ ማውራት እንጀምራለን። ከዛ በፊት ግን ከቅድስት ድንግል ማርያም በስጋ ከመወለዱ አስቀድሞ ግን ቃል እንደመሆኑ ወልድ እንደመሆኑ አብ አምላክ ብቻ እንደሆነ ሁሉ እርሱም አምላክ ብቻ ሆኖ ይኖር ነበረ። ስለዛ ፍጹም አምላክ ነው ጌታችን ኢየሱስ። ምንድን ነው? ፍጹም አምላክ ነው። አሁን ይሄ ፍጹም አምላክነቱ መጀመሪያ መታወቅ አለበት። ስለዛ ይህ የማይታመመው፣ የማይታየው፣ የማይዳሰሰው፣ የማይራበው፣ የማይጠማው፣ የማይደክመው ያ መለኮት ያ ቃል አስቀድሞ ፈጣሪ ብቻ አምላክ ብቻ እንጂ ሰው አልነበረም፣ ስጋ የለውም ነበረ። ይሄ መጀመሪያ መታወቅ አለበት። በቃ መንፈስ ነው፣ መንፈስ ነው። እንግዲህ ይህንን የሚናገሩ ስለ ፈጣሪነቱ የተነገሩ ከዚህ አንጻር ማለት ነው። ስለ ፈጣሪነቱ የተነገረባቸው የመጽሐፍ ቅዱስ ክፍሎች በጣም ብዙ ናቸው ብያቸዋለሁ። በጣም በርካታ ቦታዎች ለምሳሌ ቲቶ ምዕራፍ 2 ቁጥር 13ን ጠቅሼላችሁ ነበር። ጌታችን ኢየሱስን ምን ይለዋል አልኳችሁም? ታላቁ አምላካችንና መድኃኒታችን ይለዋል ብያችኋለሁ። ሮሜ 9:5 ላይ ምን ይለዋል? ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው ይለዋል ክርስቶስን። ኦኬ በስጋ እንደመጣ ይናገርና እርሱም ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው ብሎ ይናገራል። ስለዛ ጌታችን ለዘላለም የተባረከ አምላክ ነው በግልጽ ይናገራል። በዚህ በአንደኛ ጢሞቴዎስ ምዕራፍ 3 ቁጥር 16 ላይም እግዚአብሔርን የመምሰል ምስጢር ያለ ጥርጥር ታላቅ ነው ይልና በስጋ የተገለጠ ይላል። በስጋ ስለተገለጠው ሲያወራ እግዚአብሔርን የመምሰል ምስጢር ያለ ጥርጥር ታላቅ ነው በማለት ነው። ስለዛ አምላክነቱን በግልጽ ይናገራል። በስጋ የተገለጠ ብሎ ደግሞ ይናገርለታል። ይህ ብቻ አይደለም። በፊልጵስዩስ ምዕራፍ 2 ቁጥር 6 ላይም ምንድነው? እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር ሳይቆጥር መቀማት ወይም መቀማት እንደሚገባ ነገር አልቆጠረም። ነገር ግን የባሪያን መልክ ይዞ በሰውም ምሳሌ ሆኖ ራሱን ባዶ አደረገ ብሏል እና ከእግዚአብሔር ጋር እኩል ሆኖ በእግዚአብሔር መልክ ይኖር ነበረ ስለተባለ እርሱ ከእግዚአብሔር ጋር እኩል ነው። አለቀ። ከአብ ጋር እኩል ነው። ከአብ ጋር እኩል የሆነ አምላክ ነው። ስለ ፈጣሪነቱን በግልጽ መጽሐፍ ቅዱስ ነግሮናል። ለምሳሌ እዛው ዮሐንስ ወንጌል ምዕራፍ 1 ቁጥር 3 ላይ አምላክ ነው ብቻ ወይም ነው ቃልም እግዚአብሔር ነበረ ብቻ አይደለም ያለው። ቁጥር 3 ላይ ምንድን ነው ያለን ጋይስ? ሁሉ በእርሱ ሆነ ወይም ተፈጠረ፣ ከሆነውም አንዳች እንኳን ያለ እርሱ የሆነ ወይም የተፈጠረ ምንም የለም እኮ ነው ያለው። ከሆነውም ወይም ከተፈጠረው ማለት ነው። አንዳች እንኳን ያለ እርሱ የተፈጠረ ምንም የለም። ስለዛ የተፈጠረ ወይም የሆነው ሁሉ የሆነው በቃል ነው ካለ የሁሉ ነገር አስገኝ የሁሉ ነገር ፈጣሪ ቃል ነው። ወይም እግዚአብሔር በቃሉ ዓለማትን ፈጠረ እንደተባለው ወይም በልጁ ፈጠረ እንደተባለው ሁሉ ነገር የተፈጠረው ተፈጠረ የተባለ ነገር ሁሉ ካለመኖር ወደ መኖር የመጣ ነገር ሁሉ ሰማይ በለው ምድር በለው ጊዜያት በል ዘመናት የሚታይ በል የማይታይ በሰማይም በምድርም ያለው ሁሉ የተፈጠረው በኢየሱስ በቃል በወልድ ነው። በቃ አለቀ። በልጅ ነው። በልጅ ይሄ ሁሉ ተፈጥሯልና ፈጣሪ ነው። እርሱ የሁሉ አስገኝ ነው። በዕብራውያን ምዕራፍ 1 ቁጥር 3 ላይ ምንድን ነው የሚለው? ቁጥር 2 ላይ ይቅርታ፣ ቁጥር 2 ላይ ከጥንት ጀምሮ ለአባቶቻችን በነቢያት እንደተናገረ ይናገርና እግዚአብሔር አምላካችን እንግዲህ ቅዱስ ጳውሎስ ምን ብሎ ተናገረ? ምንድነው? ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ይላል። ለአባቶቻችን በምን ተናግሮ? በነቢያት ተናግሮ። አሁንስ ሁሉን ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረን። ይሄ ይከብዳል ጋይስ። የክርስቶስ ፈጣሪነት ማለት ግልጽ አይደለም መጽሐፍ ቅዱሳችን ላይ። አሁን የከበዳችሁ የትኛው ፓርት እንደሆነ በደንብ ያዙና ከዛ ጥያቄያችሁን እዛ ላይ ታደርጉታላችሁ። ፈጣሪነቱ አምላክነቱ ላይ ለምሳሌ አሁን ይከብዳል። በቃ ዓለማትን በፈጠረበት በልጁ ይላል። ስለዚህ ዓለማት የተፈጠሩት በልጁ ነው፣ በኢየሱስ ነው፣ በወልድ ነው። ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረን ይልና እርሱም የክብሩ ነጸብራቅና የባህሪው ምሳሌ ሆኖ
ሁሉን በስልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ። ኦኬ። የክብሩ ነጸብራቅና የባህሪው ምሳሌ ነው። በባህሪው አብን የሚመስል አለ? በባህሪው አሁን አብን እግዚአብሔርን በባህሪው የሚመስል ፍጡር አለ? እስቲ ከፍጥረታት እግዚአብሔርን በባህሪው የሚመስል አለ? የለም። በባህሪ ማንም አይመስልም። በባህሪ ወልድ ግን ይመስላል። የባህሪው ምሳሌ አሉ። ለምን? ቀጥታ ከአብ የሚገኝ ልጁ ነው። ከአብ የሚገኝ ልጁ ነው። ልክ እንዴት መሰላችሁ? እንደው በምሳሌ ለማስረዳት ያህል ፀሐይ አሁን ምንድነው ቀና ብላችሁ ስታዩ ክቡ ነገር አለ፣ ክበቡ ማለት ነው። ክብ ነገር ሆኖ ፍህም ነገር ሆኖ የምናየው አለ አይደለ? ከዛ ከፀሐይ ከክበቡ ደግሞ የሚወጣ ምን አለ? ብርሃን አለ። ምንድነው ቀን ላይ የምናየው ያ ብርሃን የሚወጣው ከየት ነው? ከፀሐይ አይደል? ከፀሐይ ያቺ ፀሐይ ያቺ ክበቧ ኖራ ብርሃኑ ግን የሌለበት ጊዜ የለም። ኦኬ። ፀሐዩ ኖሮ ብርሃኑ ግን የሌለበት የለም። ብርሃኑ ካለ ፀሐዩ አለ፣ ፀሐዩ ካለ ብርሃኑ አለ። አለቀ። ፀሐዩ መጥቶ ትንሽ ቆይቶ አይደለም ብርሃኑ ከውስጡ የሚወጣው። በቃ ምንድነው በክበቡ ያ ክበቡ ፀሐዩ ባለበት ሁሉ በቃ ብርሃኑ በዛው ሰዓት አለ። ልክ እንደዛ ሁሉ ወልድም ከአብ ከዘላለም ልክ እንዲህ የተገኘ ነው። የተፈጠረ አይደለም። የተፈጠረ ከሆነ አስቀድሞ ያልነበረበት ጊዜ አለ ያስብላል። ግን ያልነበረበት ጊዜ የለም ነው ወልድ። በቃ ከዘላለሙም ልክ እንደዚህ ቤታችሁ ውስጥ ማለት ነው የሆነ ለምሳሌ የሆነ ላይተር ነገር ልክ ስታበሩ ማለት ነው ልክ ላይተሩን ስታበሩት ወይም ሻማም ስታበሩ ሊሆን ይችላል። ይሄ ነበልባሉ አለ አይደለ? ፍሌሙ ማለት ነው ቀይ ነገሩ የሚበራው ልክ እሱ ሲበራ በዛችው ኢንስታንት በዛችው ቅጽበት ከዛ ከነበልባሉ የሚወጣና ቤቱን የሚሞላው ብርሃን የለም ወይ? አለ። ቤቱን የሚሞላው ብርሃን አለ። ከዛች ከነበልባሉ ወጥቶ ቤቱን በብርሃን ይሞላል። ያ ብርሃን የወጣው መጀመሪያ ነበልባሏ መታ ትንሽ ቆይቶ ምናምን ነው ወይስ በዛችው ቅጽበት ነው? በዛችው ቅጽበት መቀዳደም የለም። በነበልባሉና በብርሃኑ መካከል መቀዳደም የለም። ነበልባሉ ባለበት በዛችው ቅጽበት በቤት ውስጥ የሚሞላው ብርሃን አለ። ከዛዎቹ ከነበልባሉ የሚወጣው ሂት ያ ሙቀትም ደግሞ አለ። ልክ እንደዛ ነው። ከነበልባሉ የሚወጣው ብርሃንና ሙቀት እንዳለ ሁሉ ከአብ ደግሞ ከዘላለሙም የሚወጣ ወልድና መንፈስ ቅዱስ አሉ ነው። ለማንኛውም ወልድ በዚህ መልኩ ከአብ ጋር ለዘላለም የኖረ ከአብ የሚገኝ ዘላለማዊ የተባረከ ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው እንዳለው ጳውሎስን በሮሜ 9:5 ላይ ለዘላለም የተባረከ አምላክ ነው፣ ፈጣሪ ነው። ያው ሁሉን ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ ስለሚል ዓለማት የተፈጠሩት በልጁ በክርስቶስ ኢየሱስ እንደሆነ ግልጽ ነው። ስለዛ ከዚህ አንጻር ፈጣሪ ነው። በቃ አለቀ። ይሄ አይከብድም። ቆላሲስ ላይም ይሄን ነው የሚናገረው። ምዕራፍ 1 ቁጥር 15 ላይ እርሱ የማይታይ አምላክ ምሳሌ ነው ይልና እርሱ የማይታይ አምላክ ምሳሌ፣ እዛ ጋር የባህሪው ምሳሌ ብሎ ነበረ። አሁንም የማይታይ አምላክ ምሳሌ ሲል የማይታይ አምላክ ባህሪውን ለመግለጽ ነው። ባይዜ የማይታይ የሚለው ለሱ እንኳን ምሳሌው ነው አለና የሚታዩትም የማይታዩትም አለ። እንግዲህ በደንብ አድርጋችሁ ስሙ። የሚታዩትም የማይታዩትም፣ በሰማይም ያለው በምድርም ያለው፣ አለቅነት ቢሆን ስልጣናት፣ ጌትነት ቢሆን ግዛት፣ ዙፋናት ቢሆን እነዚህ ሁሉ በእርሱ ተፈጥረዋልና ከፍጥረት ሁሉ በፊት ግን በኩር ነው ይላል። ከፍጥረት ሁሉ በፊት ምንድን ነው? ከፍጥረት ሁሉ በፊት በኩር የተወለደ ነው። ስለዛ ዓለም ሳይፈጠር በፊት ገና በመጀመሪያው ቃል ነበረ ተብሎ እንደተነገረው ከዘላለሙ ወልድ ከአብ የሚገኝ ነው። ከዛ በኋላ የሆነ ሰዓት ላይ እግዚአብሔር በዚህ ከእርሱ በሚገኘው በቃሉ ወይም በልጁ በክርስቶስ ኢየሱስ ማለት ነው። ክርስቶስ የሚለው ስም የሚመጣው አክቹዋሊ ስጋ ሲሆን ነው። እሺ ጋይስ፣ ክርስቶስ ኢየሱስ የሚለው ስም የስጋዌ ስም ነው። ቃል ስጋ ሲሆን አምላክ ሰው ሲሆን የመጣ ስም ነው። ለማንኛውም ግን ያው እንደ ቃልነቱ እያወራን ስለሆነ አሁን ወይም እንደ አምላክነቱ ማለት ነው። ከዘላለሙም ከአብ ያ የሚገኝ ልጅ ስላለው በዛ በልጁ የሆነ ሰዓት ላይ ዓለምን ፈጠረ። እግዚአብሔር ሰማይን ፈጠረ፣ ምድርን ፈጠረ። ሁሉን ይሄ ካለመኖር ወደ መኖር የመጣውን ዓለም ሁሉ አስገኘ፣ ፈጠረ። እሺ፣ ስለዛ ወልድ ፈጣሪ ነው፣ አምላክ ነው ማለት ነው። ጌታችን እኔና አብ አንድ ነን ሲልም ልክ እንዲህ ነው። ስለዛ ከአብ ጋር አንድ የሆነ ምንድነው እኩል የሆነ አምላክ ነው ወልድ ማለት ነው። ከአብ የሚገኝ ሆኖ የራሱ የባህሪ የገዛ ልጁ ስለሆነ ብቸኛ ልጁ ስለሆነ ብለን እንደተማማር የገዛ ልጁ ነው ወልድ ለአብ የገዛ ልጁ፣ ልክ እንደኛ በጸጋ የተሰጠው ሳይሆን የገዛ ልጁ ነው። ሮሜ 8:32 ላይ ለገዛ ልጁ ያራራለት እንዳለው ዮሐንስ ወንጌል ምዕራፍ 5 እንደማሳየቻችሁ ያልነበር? ዮሐንስ ወንጌል ምዕራፍ 5 ቁጥር 17 ላይ አባቴ እስከዛሬ ይሰራል እኔም ደግሞ እሰራለሁ አላቸው። ያኔ ዮሐንስ ምን ብሎ ከታች ዝቅ ብሎ እዛው ቁጥር 18 ላይ ምን ብሎ ጻፈ?
እንግዲህ ሰንበትን ስለሻረ ብቻ አይደለም፣ ይልቁንም ራሱን ከእግዚአብሔር ጋር አስተካክሎ እግዚአብሔር የገዛ አባቴ ነው ስላለ አይሁድ ሊገድሉት ይፈልጉት ነበር አለ። ራሱን ከእግዚአብሔር ጋር ምን አድርጎ አለ? አስተካክሎ። ወልድ ወይም ጌታችን ኢየሱስ ራሱን ከእግዚአብሔር ያስተካክል ነበር። አዎ ይህ ሐሰተኛ ክስ ብቻ አይደለም፣ ባይዘው ዮሐንስ ነው ይህንን ያለው። ራሱን ከእግዚአብሔር ጋር አስተካክሎ እግዚአብሔር የገዛ አባቴ ነው ይል ነበርና አይሁድ ሊገሉት ይፈልጉ ነበር አለ። ከዛን ቀጠል አድርጎ ጌታችን ኢየሱስ ምን አለ? ቁጥር 19 ላይ እዛው ማለት ነው ዮሐንስ ወንጌል ምዕራፍ 5 ቁጥር 19 ላይ ጌታችን ኢየሱስ ምን አለ? እውነት እውነት እላችኋለሁ ወልድ ከራሱ ሊያደርግ ምንም አይችልም የሚልና ወልድ ከራሱ ሊያደርግ ምንም አይችልም አለ። ተመልከቱ ጋይስ፣ ወልድ ከራሱ ምንም ሊያደርግ አይችልም። አረ ከራሱ ሊያደርግ ምንም አይችልም። አዎ ታዲያ እንዴት አምላክ ነው ትላላችሁ? እሺ በደንብ አድርገን እናንብቧ። ቀጠል አድርገን ምን ብሎ እንደተናገረ ስለምን እያወራ እንደሆነ። ወልድ ከራሱ ምንም ሊያደርግ አይችልም ይልና አብ ሲያደርግ ያየውን ነው እንጂ ይላል። ልክ አብ ሲያደርግ ያየውን ነው እንጂ ወልድ ከራሱ ምንም ሊያደርግ አይችልም ይልና ያ የሚያደርገውን ወይም አብ የሚያደርገውን ሁሉ ግን ወልድ ያንኑ ደግሞ እንዲሁ ያደርገዋል አለ። አሁን ተመልከቱ፣ በደንብ አድርጋችሁ ጆሮአችሁን ስጡኝ። ወልድ ከራሱ ምንም ሊያደርግ አይችልም አብ ሲያደርግ ካየው በቀር አለ። ስለዛ ከራሱ ሊያደርግ ምንም አይችልም ከተባለ ወልድ ከአብ የተለየ ማለት ነው። ከራሱ የሆነ ከአብ የተለየ ነገር ማድረግ ይችላል? አይችልም። በቃ አለቀ። ይህንን መጀመሪያ ያዙ። ስለዚህ አሁን ምንድነው አብ የማያደርገው ነገር ወልድ ግን ራሱ የሚያደርገው ነገር የለም። አለቀ። ከራሱ የሚያደርገው ወይም አብ የማያደርገውን ማለት ነው። አብ የማያደርገውን ራሱ ወልድ የሚያደርገው ነገር ምንም ነገር የለም። የመጀመሪያ መያዝ ያለባችሁ እሱ ነው። ከዛ ቀጠል አድርጎ ደግሞ ምን ይላል? አብ የሚያደርገውን ግን ያንን ሁሉንም አለ ወልድ ያንን እንዲሁ ይሰመርበት እንዲሁ ያንን ደግሞ ያደርገዋል አለ። ስለዚህ አሁን ከአብ የተለየ ወልድ የሚያደርገው ምንም ነገር ከሌለ፣ ልክ ከአብ የተለየ ወልድ ምንም የሚያደርገው ነገር ከሌለ ግን ደግሞ አብ የሚያደርገውን ሁሉ ካደረገ በአብና በወልድ መካከል ያለውን አንድነት ያሳያል? አያሳይም? በአብና በወልድ መካከል ያለውን ምንድነው አንድነቱን በግልጽ የሚያሳይ ነው። ኦኬ፣ በግልጽ የሚያሳይ ነው። አብ የሚያደርገውን ያንን ሁሉ ወልድ ያንን እንዲሁ ያደርገዋል። ተመልከቱ፣ አብ የሚያደርገውን ሁሉ ምንም ሳያስቀር ሁሉ ነው የሚለው። ያ የሚያደርገውን ሁሉ ምንድነው ወልድ ደግሞ ያንን እንዲሁ ያደርገዋል የሚል ኦኬ፣ ሶሪ፣ እሺ፣ አብ የሚያደርገውን ያንን ሁሉ ወልድ ያንን ደግሞ ያደርገዋል ብሎ ነው። ከዛ ከፍ ብሎ ምን ያለው? ወልድ ግን አብ ከሚያደርገው ውጭ ሌላ ምንም ሊያደርግ አይችልም የሚባለው። ስለዛ ከአብ የተለየ ነገር ወልድ አያደርግም። አብ የሚያደርገውን ያን ሁሉንም ግን ወልድ ያደርገዋል። ስለዚህ በአብና በወልድ መካከል ያለውን አንድነት በግልጽ የሚያሳይ ነው። በግልጽ የሚያሳይ ክፍል ነው። ስለዛ ወልድ ከአብ ጋር አንድ ነው። አለቀ። ይሄ ግልጽ ነው። አምላክነቱ ላይ ጥያቄ ያላችሁ ወይም የሆነ ማለት የሚከብድ ነገር አለው ያለ አይመስለኝም። ካለው ግን ችግር የለም እጠየቃለሁ። ወልድ ከአብ ጋር ያለው አንድነት ወይም ደግሞ የወልድን አምላክነት የወልድን ፈጣሪነት ልክ እንደዛ ማለት ነው። እሺ የወልድን አምላክነት ካየን አይቀር የወልድን አምላክነት ካየን አይቀር ይህ አምላክ ደግሞ በሉ ከዘላለም ይኖር የነበረው ይህ አምላክ መጣ ደግሞ ሰው ሊሆን ሰው ሆኖ መጣና ስለ ሁላችን ሞተልን አለን አይደለ? ሰው ሆኖ መጣ። እንዴት ነው ሰው ሆኖ የመጣው ስንል መጥቶ የኛኑ ስጋ ተዋሃደ። ከመቤታችን ከወላዲት አምላክ ከቅድስት ድንግል ስጋ አነሳ። የአብርሃምን ዘር ያዘ። አስቀድሞ አያችሁ የሆነ የክርስቶስ ነገር ዝም ብሎ እንደዚሁ ድንገት ብቅ ያለ ነገር እኮ አይደለም። ድንገት ብቅ ያለ ነገር ሳይሆን በነቢያቱ አስቀድሞ ተነግሮ ነበር። ለምሳሌ ለነ አብርሃም አሕዛብ በዘር ይባረካሉ ተብሎ ተነግሮ ነበር። ለነ ዳዊት ከወገብ ፍሬ በዙፋን ላይ አኖራለሁ ብሎ እግዚአብሔር ሲምልላቸው አይተናል። የተስፋን ቃል ሲሰጣቸው አይተናል። ከዛ በኋላ ይህ ነገር ይፈጸም ዘንድ ከራሳቸው ከአብርሃምና ከዳዊት ዘር መሲሁን አስነሳ እግዚአብሔር አምላክ። መሲሁ መጣ፣ ቃል መጣ። ከዘላለሙ አምላክ የነበረው ያ እርሱ መጣና ከመቤታችን ስጋ ነስቶ በነሳው ስጋ በኩል ማለት ነው ከመቤታችን ተወለደ። አምላክ ማለት ነው። አምላክ ከመቤታችን ስጋ ነስቶ በነሳው ስጋ በኩል ተጸንሶ ምን ብሎ ልክ እንደ ማንኛውም ሰው ማለት ነው። ከዛ በኋላ ተወለደ። ስለዚህ አምላክ ሰው ሆነ ማለት ያ ነው። የአብርሃምን ዘር ይዟል እንጂ የያዘው የመላእክትን ዘር አይደለም ይላል። ምን ላይ? ዕብራውያን ምዕራፍ 2 ቁጥር 16 ላይ የያዘው ምንድን ነው? አንድ መጽሐፍ ቅዱሳቸው የሚልበት የያዘው ምንድን ነው? የአብርሃምን ዘር። ሁላችሁም አውጡ። ዕብራውያን ምዕራፍ 2 ዕብራውያን ምዕራፍ 2
ቶሎ እንጨርስ። ያው አሁን ስለ ሰውነቱ ደግሞ እያወራ ነው። አሁን ሰው ነው ስንል ደግሞ ከዚህ አንጻር ነው። ከዘላለሙ አምላክ የነበረው እርሱ ምን ስላደረገ? ስጋን ስለያዘ እንደዚህ ሰውነትን ደግሞ የራሱ አደረገ። የአብርሃምን ዘር ደግሞ ያዘ። ይከብዳል ይሄስ ጋይስ። መንፈስ የነበረው ያ የማይራበው የማይጠማው የማይደክመው የማይሞተው ያ አምላክ የሚሞት የሚራብ የሚጠማ የሚደክምን ያንን ስጋ ከእመቤታችን ከንጽሕት ቅድስት ድንግል ስጋ ነሳን። ንጹህ ስጋዋን ነሳና ተጸንሶ ተወለደ። እሺ ዕብራውያን ምዕራፍ 2 እንዲህ ይላል ተመልከቱ። ዕብራውያን ምዕራፍ 2 ቁጥር 14 ጀምሮ እንዲህ ይላል። እንግዲህ ልጆቹ በስጋና በደም ስለሚካፈሉ በስጋና በደም እንካፈላለን። አዎ እሺ፣ በስጋና በደም እንደሚካፈሉ እርሱ ደግሞ ጌታችን ኢየሱስ በሞት ላይ ስልጣን ያለውን በሞት እንዲሽር በሞት ላይ ስልጣን ያለውን በሞት እንዲሽር። ማን ነው በሞት ላይ ስልጣን ያለው? ያኔ ዲያብሎስ አይደለ? በሞት ላይ ስልጣን ያለውን በሞት እንዲሽር ይኸውም ዲያብሎስ ነው። በሕይወታቸውም ሁሉ ስለ ሞት ፍርሃት በባርነት ይታሰሩ የነበሩትን ሁሉ ነፃ እንዲያወጣ። ሰው ሁሉ በሞት ፍርሃት ውስጥ ነበረ። ባይዜ በቃ እንሞታለን፣ በቃ እንቀራለን ሞተን ምን ተስፋ አለን ብሎ ተስፋ ባጣንበት ጭልምልም ባለበት ሰዓት ጋይስ፣ በዛ ጭልምልም ሞትን ፈርተን ተሸማቀን ኩምትር ብለን በነበርንበት ሰዓት ነው እግዚአብሔር ብቸኛ ልጁን ልኮ ከእንደዚህ አይነት አደገኛ የሆነ የሞት ፍራቻ ነፃ ያወጣን እና ምን አለ? በሕይወታቸው ሁሉ ስለ ሞት ፍርሃት በባርነት ይታሰሩ የነበሩትን ሁሉ ነፃ እንዲያወጣ በስጋና በደም እንዲሁ ተካፈለ ይላል። በስጋና በደም እንዲሁ ተካፈለ። ልጆቹ በስጋና በደም እንደሚካፈሉ እርሱም በስጋና በደም ተካፈለ። የአብርሃምን ዘር ይዟል እንጂ የያዘው የመላእክትን አይደለም። ኦኬ፣ የያዘው የአብርሃምን ዘር እንጂ የመላእክትን ዘር አልያዘም። ስለዚህ አሁን ጌታችን ሰው ሆኖ ሲመጣ የነሳው ስጋ የማን ነው? የኔና የናንተን ከእመቤታችን ከቅድስት ድንግል ማርያም። ስለዛ የእኛኑ ስጋ ከእመቤታችን ስለነሳ በነሳው ስጋ በኩል ደግሞ ሰው ነው ይባላል። ከዘላለሙ አምላክ እንደመሆኑ አምላክ ነው ይባላል። በኋላኛው ዘመን ደግሞ እኛን ስለማዳን ደግሞ መጥቶ ስጋን ነስቶ የራሱ አድርጎ ከቃሉ ጋር አዋህዶት ማለት ነው። ወይም ከራሱ ከመለኮትነቱ ጋር ያንን ስጋ አዋህዶ ተጸንሶ ስለተወለደና ልክ የሰዎችን ሁሉ ሕግ ፈጽሞ ስላደገ ቀስ እያለ በቃ ከዛ አንጻር ሰው ነው ይባላል። በባህሪ ከኛ ጋር ሰው እንደመሆኑ አንድ ነው። እሺ፣ ስለዚህ አሁን ሰውነቱ እንደዛ ነው ከእመቤታችን የተገኘ ለመሆኑ ሉቃስ ወንጌል ምዕራፍ 1ንም ጠቅሰን ነበር። ቁጥር 41 ጀምራችሁ ተመልከቱ። በቅድስት ኤልሳቤጥ ላይ መንፈስ ቅዱስ ሲሞላባት ሲወርድባት ምን ብለን የተናገረችው? በታላቅ ድምፅ ጮኻ አንቺ ከሴቶች መካከል የተባረክሽ ነሽ፣ የማኅፀንሽን ፍሬ የተባረከ ነው ብላ ተናገረች። በመንፈስ ቅዱስ ተመርታ የማኅፀንሽ ፍሬ ብላ ነው የተናገረቻት። ጌታችን ኢየሱስ ሰው እንደመሆኑ በቃ የእመቤታችን የማኅፀኗ ፍሬ ነው። አለቀ። አንዳንድ ሰዎች የማኅፀኗ ፍሬ አይደለም ይላሉ፣ ወይም ከማኅፀኗ የተገኘ አይደለም በመገኘት ደረጃ ዝም ብሎ በዛ ውስጥ አለፈባት ይላሉ። ይህ ውሸት ነው። ዝም ብሎ አልፎባት አይደለም። ውሃ በቱቦ ውስጥ እንደሚያልፈው ልክ እንደዛ አለፈባት የሚሉ አይደለም። ቃል ወደ እመቤታችን ማኅፀን መጣ። ከዛ በኋላም ከዛ ደግሞ ስጋን ለራሱ ፈጥሮ ተዋህደ። ስጋን ከእርሷ ፈጥሮ ወይም ፎርም አድርጎ አበጅቶ ለራሱ አደረገ፣ ተዋህደ። ስለዚህ ዝም ብሎ በዛ ውስጥ ከላይ ጀምሮ የሆነ ስጋን ይዞ መጥቶ የማይታይ ስጋን የሚታይ አድርጎ ዝም ብሎ በዛ ውስጥ ዝም ብሎ አለፈ ሳይሆን ከእመቤታችን የምርም ስጋን ነስቷል። አያችሁ፣ ስጋን ነስቷል። ስለዚህ ምን ይባላል? በስጋ ወይም በሰውነቱ የእመቤታችን የማኅፀኗ ፍሬ ተብሎ ይነገርለታል። ስለዛ እመቤታችንም የምርም የጌታችን የክርስቶስ ኢየሱስ እናቱ ተባለች። ለዚህ ነው እናቱ የተባለችው፣ ለዚህ ነው የማኅፀኗ ፍሬ ስለሆነ ነው እንጂ ዝም ብሎ በውስጧ ስላለፈ አይደለም። በውስጧ ዝም ብሎ መጥቶ ውሃ በቱቦ ውስጥ እንደሚያልፈው እንደዛ የሚሉ ሰዎች አሉ። እሺ፣ እንደዚህ አይነት እምነት አለ፣ ከጥንትም ጀምሮ አለ። አሁንም ልጅ ሴቶች እንደዛ የሚመስል እምነት ነው የሚያስተምሩት። ስለዛ ጌታችን ኢየሱስ እርሱ የእመቤታችን የማኅፀኗ ፍሬ ነው። ስለዛ ሰውነቱ በቃ ከዚህ አንጻር የሚታይ ነው። ስለዚህ የሚደክም የሚጠማ የሚራብን ስጋ የራሱ ስላደረገ በዛ ስጋ በኩል ደክሟል፣ ተርቧል፣ ተጠምቷል፣ ኧረ የሚያስደንቀው ሞቷል። ግን ሞቶ አልቀረም፣ ተነስቷል፣ ጸልሏል፣ ማልዷል፣ ምልጃን አቅርቧል። በቃ እነዚህ ነገሮች ሁሉ በያዘው ስጋ በኩል እነዚህን ሁሉ ፈጸመ። ይሄ ነው በቃ ሰውነቱ። ሰውነቱ ላይ ጥያቄ ያላችሁ የላችሁ ማለት ካላችሁ እንቀበላለን። እሺ፣ አሁን ተዋህዶ ላይስ ምንድን ነው? ተዋህዶ አሁን በቃ የነገርኳችሁ ነው፣ ተመሳይ ነው። ስጋዊው ላይ አሁን ስነግራችሁ የነበረው ማለት ነው። በእግዚአብሔር መልክ ይኖር የነበረው እርሱ የባሪያን መልክ ያዘ። በቃ የባሪያን መልክ የራሱ አደረገ እንዳለ ፊልጵስዩስ ምዕራፍ 2 ቁጥር 7 ላይ ምንድነው? በምስሉም እንደ ሰው ተገኝቶ ራሱን አዋረደ አይደል የሚለው። ስለዚህ ዝቅ ብሎ መጥቶ ስጋን የራሱ አድርጓልና ስጋን የራሱ በማድረጉ ምክንያት ሰው ሲሆን ሁለት ልጅ አይባልም። ኢየሱስ ይባላል እንዴ? ሁለት ልጅ አይባልም። ኢየሱስ አስቀድሞ አንድ ልጅ ነበረ።
ከዘላለሙ ማለት ነው። አንድ ልጅም ከአባቱ ዘንድ እንዳለ ያለውን ክብሩን አየንለት ይል የለ ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ቃልም ሥጋ ሆነ በእኛም አደረ ጸጋና እውነትንም የተመላ ነው ይልና አንድ ልጅም ከአባቱ ዘንድ እንዳለ ያለውን ክብሩን አየን ይላል። ያኔ አንድ ልጅ ነበር። በኋላ ላይ ግን ሥጋ ሲሆን ሥጋ ሌላ ሁለተኛ ልጅ ነው የሚል ትምህርት አለ እንዴ? የለም። ኢየሱስ ሁለት አይደለም። ኢየሱስ አንድ ነው። አንድ ጌታ ነው። ለእኛስ አንድ ጌታ አለን ነው ያለው። ሰው ሆኖ ከመጣ በኋላም አንድያ ልጅ ብቸኛ ልጅ ተብሎ ነው የተነገረለት። አንድ ልጅ ሲባል አንድ ጌታ ሲባል ስለማን ነው እየተወራ ያለው? ስለ መለኮት ብቻ ነው እንዴ? እንደዛ ብለን ካስብን ከኛ በላይ የካደ ወይም ከኛ በላይ ደግሞ የተታለለ ሰው የለም። አንድ ጌታ አንድ ልጅ እየተባለ ሲጠራ ሥጋ የሆነው ቃል ራሱ ነው። በቃ ሥጋን የራሱ ካደረገ በኋላ አይነጠልም። እየተነጠለ ሥጋውን ወደ ውጭ እያደረግን ለመለኮቱ ብቻ አይነገርም። እንደዚህ አሁን እኮ ለምሳሌ ኢየሱስ ክርስቶስ በቃ አሁን ከተወለደ በኋላ ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ አምላክም ሰውም ነው። የቃል አስቀድሞ የነበረው የአምላክ ነገር ሁሉ ለሥጋ ይነገራል። አሁን በዘመን ፍጻሜ ደግሞ ከእመቤታችን ሥጋ ነስቶ የለ ለሥጋ የሚነገሩ ነገሮች ሁሉ ደግሞ ለመለኮትም ይናገራሉ ለመለኮትም ተገብቶ ሊነገር ይችላል። ለምሳሌ አምላክ ሞተ ቢባል ይሄ ብዙ እስላሞች ሁሌ እንዳለቀሱበት አይደል እንዴ? አምላክ ሞተ ብለው እኮ ነው የሚሉት። አይሞትም እንዴ? አምላክ በላ አይደል እንዴ የሚሉት? አምላክ ተራበ አይደል እንዴ የሚሉት? እንዴ እሺ ኦኬ እንውሰድ እስቲ። አምላክ የምር የሚራባ አይራብም እኮ አይደል? ትክክል ነው። አምላክ አይራብም፣ አይጠማም፣ አይሞትም። ግን የሚራብ የሚጠማ የሚደክም የሚሞትን ሥጋ የራሱን አድርጎ እንደዛ ስላደረገ ማለት እንደነዚህ ነገሮች የሚስማሙት ሥጋን አምላክ የራሱ ካደረገ የራሱ ስላደረገ በዛ በኩል ለእርሱም ይነገርለታል። በሥጋው በኩል የሚያደርጋቸው ነገሮች ሁሉ ለመለኮትም ይነገራል። ለምን? በቃ የራሱ ሲያደርገው አንድ አድርጎታል። ሥጋውን ከመለኮቱ ጋር በዛ ደረጃ አንድ ስላደረገው ማለት ነው። ይከብዳል። ይከብድ አይመስለኝም። ከከበደም ግን ችግር የለም፣ ጥያቄ እንቀበላለን ትላ ሰው ተዋህዶ ልክ እንደዚህ ነው። ስለዚህ የተሰቀለው ማን ነው ሲባል ኢየሱስ ክርስቶስ። እርሱ ማን ነው? አምላክ በምን በሥጋ የተገለጠ ወይም ሰው የሆነ አምላክ፣ አምላክም ሰውም። ስለዚህ አምላክ ተሰቅሏል ብለን እንናገራለን። የማይሞተው ሞተ ተብለን እንደምንናገረው ማለት ነው አይደል? ቅዱስ ቅዱስ የምንለው ላይ ክፍል ላይ ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት ብለን የምንጸልየው ጸሎት ላይ እኮ ምንድነው እያልን ያለ ነው? ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው የማይሞት ከቅድስት ድንግል ተወለደ፣ በዮርዳኖስ ተጠመቀ፣ ከዛን ቀጠል አድርገን ደግሞ እንደሞተ እንደተነሳ ምናምን እየተናገርን እንሄድ የለ። ስለዛ ይህን ሁሉ ነገር ያደረገው እኮ የማይሞተው ያ ቅዱስ እግዚአብሔር የሆነው ቅዱስ ኃያል የሆነው ቅዱስ የማይሞት የሆነው እርሱ እኮ ነው ከእመቤታችን የተወለደው የተጠመቀው ደግሞም የሞተው ደግሞም የተነሳው እርሱ ነው። ሥጋን ለብሶ ማለት ነው፣ ወይም ሥጋን ተዋህዶ ማለት ነው፣ ወይም ሥጋን ይዞ ማለት ነው፣ ወይም ሥጋ ሆኖ ማለት ነው። ቃልም ሥጋ ሆነ እንደሚለው። ስለዚህ የአብርሃምን ዘር ስለያዘ በያዘው በዛ በሥጋ በኩል ይህን ሁሉ ነገር አደረገ። ስለዛ ማን ይህን ያደረገው ሲባል በቃ አንዱ አምላክ አንዱ ጌታ አምላክም ሰው የሚሆነው እርሱ ማለት ነው። አምላክ ብቻ አይደለም። አሁን ኢየሱስ አሁን ላይ ምንድን ነው? አምላክ ብቻ ነው አይደለም። ሰው ከሆነ በኋላ አምላክ ብቻ ነው የሚል ከሃዲ ነው። ሰው ከሆነ በኋላ አምላክ ብቻ ነው የሚል ይህ ከሃዲ መናፍቅ ነው። ስለዛ አምላክም ሰውም ነው። አምላክም ሰውም ነው። ስለዛ የሰው ነገር የሚነገርለታል፣ የአምላክ ነገር የሚነገርለታል። ተራበ ሊባል ይችላል እንደ ሰውነቱ፣ ደግሞ ረሃብተኞቹን ሁሉ አጠገበ ሊባል ይችላል እንደ አምላክነቱ። ለማን ይሄ የሚነገረው? አንድ ለሆነው ጌታ ለኢየሱስ ክርስቶስ እንጂ እየነጠልን ግን አይደለም። ተራበ ሲባል ነጥለን ለሥጋው እንደዛ አይደረግም፣ አይባልም። ሰው የሚከብድ ነገር አለው ጋይስ? የሚከብድ ነገር ያለው አይመስለኝም። ካለው እንግዲህ ጥያቄዎችን እቀበላለሁ። ግን 2 ሰዓት ከ10 ሆኗል ኦልሬዲ። ሰው ወይ ጥያቄና መልሱን ለኔክስት እናደርገዋለን። ቆይ አንዴ እችን ሪከርዷን ላጥፋላቸው እና እሺ